ሰላም ውድ አድማጮቻችን፣ ይህ የያ ስፖርት ነው። በአዳዲስ ቸልሲን የሚመለከቱ የዝውውር መረጃዎች ተመልሰን መጥተናል። እንግዲህ ቸልሲዎች የግራ መስመር ተጫዋችን ሊያስፈርሙ ጫፍ ደርሰዋል። ይህ የግራ መስመር ተጫዋች እንግዲህ በቦሃማስ እንዲሁም ደግሞ በፕሪስተን ኖርዝ ኢንድ በትልቁ ከሚገመቱ ተጫዋቾች ውስጥ አንዱ ነበር። ስለዚህ ይህ ተጫዋች የቸልሲ የቡድን አካል የመሆን እድል አለው። ድርድሮቹ ጫፍ ሊደርሱ ነው። ሌላኛው ሁለተኛው ተጫዋች የሚሆነው የኒኮ ዊሊያምስ ጉዳይና ቸልሲን የምናያይዝ ይሆናል። ባይኖ ጊተንስ እና ቸልሲ አዲስ አጥቂ እየፈለገ ነው። ይህ አጥቂ በስቱትጋርት የሚጫወተው ኒክ ወልትማድ ይባላል። ኒክ ወልትማድ እንግዲህ 23 ዓመቱ የሚገኝ ሜትር ከ98 ፒተር ክሮችን የሚያስታውስ የሚመስል በስቱትጋርት እንግዲህ ባለፈው ታቻምና በጣም ጥሩ የነበረውን የጉራሲን ቦታ ተክቶ ጥሩ ፐርፎርማንስ ያሳየ ተጫዋች ነው። ይህንን ተጫዋች ለማስፈረም ቸልሲዎች ከኢንተር ሚላን ጋር መፎካከርን ይፈልጋሉ። ይህ ተጫዋች የሚዘዋወር ከሆነ ከሚጠበቀውና ቸልሲ ያስፈርመዋል ተብሎ ከሚታሰበው ሁጎ ኢኪቲኬ ዝውውር የሚወጡ ይሆናል። ወደ አድማጮቻችን እነዚህን የዝውውር መረጃዎች እየተመልሼ መጥቻለሁ። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጉን አትርሱ። የእናንተን አስተያየት ኮሜንት የምጠብቅ ነው የሚሆነው። ወደ አድማጮቻችን እንግዲህ የመጀመሪያው መረጃችን የሚሆነው የፕሪስተን ኖርዝ ኢንድ ተጫዋች የነበረውና በሚገርም ሁኔታ ይህ ተጫዋች እንግዲህ ግራ መስመር ተጫዋች ነው፣ ታዳጊ ነው፣ ብዙ ነገሮችን የሚጠበቅበት ተጫዋች ነበር። ነገር ግን ይህንን ተጫዋች ቸልሲዎች ለማስፈረም ጥረታቸውን እያደረጉ እንዳለ ይታወቃል። ቸልሲ ብቻ አይደለም ይህ ተጫዋች የሚፈለገው እንግዲህ በብዙ ክለቦች ነው። ኢንኪያ ቤስት ይባላል። አድማጮቻችን በትናንትናው ፕሮግራም ላይ አደረሳችሁ ነበር። ይህ ተጫዋች እንግዲህ በፕሪስተን ኖርዝ ኢንድ የሚገኝ ነበር። ተጫዋቹ እንግዲህ በአጋጣሚ ከክለቡ መልቀቁን ራሱ በሶሻል ሚዲያ ነው ያየው። በውሰት በቦሃማስ በአየርላንድ እየተጫወተ ነበር። ይህ ታዳጊ የግራ መስመር ተከላካይ ነው። ከዛ ውጭ የግራ መሀል ተከላካይ መሆን የሚችል ነው። ቸልሲ በነፃ ነው የሚያስፈርሙት። ኖቲንጋም ፎረስት፣ ኒውካስትል፣ ሊቨርፑል ብዙዎቹ ይፈልጉት ነበር። በጣም ጥሩ ብቃት ያለው የግራ መሀል ተከላካይ ነው። እንግዲህ ቸልሲዎች ይህንን ተጫዋች የሚጨርሱት ከሆነ የሚጠበቀው ነገር ግን የቸልሲ ይህ በብሉኮ ግሩፕ የሚደረግ ዝውውር ነው። ስለዚህ ወደ ስትራስቡርግ በውሰት የሚላክበት እድል ይኖራል። እንግዲህ ታዳጊው ተጫዋች ሳሙኤል ስሚዝ የቸልሲ እንግዲህ በቅርብ ወራት አዲስ ኮንትራት ያስፈረሙት ተጫዋች እንግዲህ በክለቦች የዓለም ዋንጫ ላይ የማይሳተፍ መሆኑ ታውቋል። ስለዚህ ይህም ተጫዋች ወደ ስቱትጋርት የመሄድ እድል ሊኖረው ይችላል። ይህ እንግዲህ ታዳጊ የመጀመሪያው መረጃችን ነው የሚሆነው። ወደ ደማቻችን ሁለተኛው መረጃችን የሚሆነው ኒክ ወልትማድ ይባላል። ኒክ ወልትማድ በስትራስቡርግ ድንቅ ብቃቱን እያሳየ የሚገኝ የ23 ዓመት አጥቂ ነው። በጣም የሚገርመው ሜትር ከ98 ሆኖ የአጥቂ አማካኝ ወይም ሁለተኛ አጥቂ ሆኖ ፎልስ ናይን ሆኖ የሚጫወት በመስመሮች መጫወት የሚችል ቁመቱ በጣም ረጅም ነው። አድማጮቻችን በአካል ብቃቱ ረገድ በዘንድሮ ውድድር ዓመት እንግዲህ ስቱትጋርት በ33 ጨዋታዎች 17 ጎሎችን አስቆጥሯል። በሊጉ ብቻ 12 ጎሎችን እንዲሁም 5 አሲስቶችን ማድረግ ችሏል። ከዛ ውጭ ደግሞ በዲኤፍፒ ፖካል ደግሞ ጨዋታ በ5 ጨዋታዎች ላይ 4 ጎሎችን ማስቆጠር የቻለ ጥሩ ክህሎት ያለው ተጫዋች ነው። በዙም ጊዜ አይታችሁ ከሆነ በቅርብ የኔሽንስ ጨዋታዎች ላይ ሀገሩን ወክሎ በአጥቂ መስመር ላይ ካይ ሃቨርትዝ ስላልነበረ ሲጫወት የነበረ ተጫዋች ነው። ጥሩ ብቃት ያለው አጥቂ ነው። በተለይ ለኔ እንደ ቸልሲ ለየት ያለ ብቃት በምን ረገድ አለው ካላችሁ አንደኛ ለቸልሲ ቁመትን የሚጨምር ይሆናል። ያጫወት ስታይሉ እንደነ ሊያም ዴላፕ ላለው ተጫዋች ወይም ስብስቡ ላለበት ጥሩ መጣመር አብሮ የሚችል ነው። ቸልሲ በሁለት አጥቂ እንዲጫወት እድልን የሚሰጥ ነው የሚሆነው። ስለዚህ ይህንን ተጫዋች ለማስፈረም ቸልሲዎች ፍላጎት አላቸው። ነገር ግን ቸልሲ ብቻ አይደለም የዚህ ተጫዋች ፈላጊ፣ ሌላኛው ኢንተር ሚላኖችም ይህንን ተጫዋች ይፈልጉታል። 40 ሚሊዮን ዩሮ ይህንን ተጫዋች ለማስፈረም ኢንተር ሚላኖችን ጥያቄ ለማቅረብ ያስባሉ። ቸልሲዎች በዚህ ዝውውር ላይ እንግዲህ ጠንከር ብለው የሚንቀሳቀሱ ይሆናሉ። ሲሄዱ ጉራሲ ወደ ዶርትመንድ መሄዱን ተከትሎ የጉራሲን ቦታ ለመተካት ችሏል። ጥሩ ፐርፎርማንስም ማሳየት ችሏል። ስለዚህ ከ21 ዓመት በታች ብሔራዊ ቡድኑ በቀጥታ ወደ ዋናው ቡድን አድርጎ ለሀገሩም ጀርመን ጥሩ ብቃቱን እያሳየ ነው። በተለይ በእግር ኳስ ክህሎቱ እንደ ቁመቱ አይደለም፣ በጣም ቴክኒሻን ነው በእግር ኳስ ክህሎቱ። ስለዚህ ለቸልሲ ጥሩ የሆነ ብቃትን የሚያመጣ ነው የሚሆነው። በአየር ላይ አጨራረሱን ማሻሻል የሚችል ከሆነ ደግሞ ለቸልሲ የሚጠበቅበትን ቦታ መሸፈን እንዲችል የሚያስችለው ነው። ወደ አድማቻችን ሌላኛው መረጃ የሚሆነው ኒኮ ዊሊያምስ ነው። እንግዲህ ኒኮ ዊሊያምስ የአርሰናል የቸልሲ እንዲሁም ደግሞ የባየር ሙኒክ ተቀዳሚ ነው። አሁን ግን ከቸልሲ እየወጣ ያለ ይመስላል። ባየርኖች በሚገባ ስራቸውን እየሰሩ ይገኛሉ። ለአርሰናልና ለቸልሲ ምን አስቸገረ ይህ ተጫዋች ካላችሁ ለአርሰናልም ለቸልሲ አንደኛ ተቀዳሚው ምክንያት ደሞዙ ነው። ሁለተኛ ግን አርሰናልም ሆነ ቸልሲ በቀጥታ የዚህን ተጫዋች ውል ማፍረሻ 55 ሚሊዮን ዩሮ ለስፔን ፌዴሬሽን ደግሞ መክፈል የሚጠበቅባቸው ባንዴ ክፍያ ነው። ስለዚህ በእንግሊዝ ደግሞ የፒኤስአር ህግ አለባቸው። የፕሮፊታቢሊቲ ኤንድ ሰስቴናቢሊቲ ሩሉ ላይ ቸልሲን የሚቸገር ነው የሚሆነው። አንድ ተጫዋች 55 ሚሊዮን ዩሮ የሚያወጣ ከሆነ እዚህ ላይ ታክስ አለው፣ ጭማሪ ዋጋዎች አሉ። በአጠቃላይ ይህ ተጫዋችን ሌላ ተጫዋች እንዳያስፈርሙ የሚያስችላቸው ነው የሚሆነው። ስለዚህ ቸልሲ በዚህ ምክንያት ከተጫዋቹ ለመራቅ ያሰቡ ይመስላል። 200,000 ሳምንታዊ ደሞዝ እየተከፈለ ይገኛል። ስለዚህ በቸልሲ አትሊስት ከ300
300,000 በላይ ይጠይቃል። ይህ ደግሞ ቸልሲ ህጉን መጣስ የሚጠበቅበት ይሆናል። ይህንን ማድረግ ፍላጎት የላቸውም። በአርሰናልም በቸልሲም ረገድ ግን ይህንን ተጫዋች ተቀዳሚ የዝውውር ኢላማቸው አድርገው ያዩታል። ስለዚህ በሚቀጥሉት ጊዜያቶች በዚህ ተጫዋች በተያያዘ እንግዲህ አሁን ጠንከር ያለ እንቅስቃሴ ነው። ኤጀንቱን ሁለት ያናግረዋል። ለክለቡም ለመክፈል ፍላጎት አላቸው። ከዛ ውጭ ግን ዊሊያምስን በሚመለከት ክለቡም ደግሞ አዲስ ኮንትራትን ማቅረባቸው የሚታወስ ነው። ይፈርማል አይፈርምም ወይስ ወደ ባየርን ያቀናል የሚጠበቅ ነው የሚሆነው። ውደድማቻችን ሌላኛው ተጫዋች የሚሆነው ባይኖ ጊተንስን እንዲሁም ደግሞ ማይክ ሚኞልን የሚመለከቱ ሁለት መረጃዎችን ወደ እናንተ ላድረስ። አንደኛው መረጃ የሚሆነው እንግዲህ ባይኖ ጊተንስን የሚመለከት ነው። ዶርትመንዶች በዚህ ተጫዋች ዝውውር ምክንያት ደስተኞች አይደሉም። ለምን ካላችሁኝ ይህ ዝውውር ቀድሞ ያጠናቀቃል ብለው በሚገባ ተማምነው ነበር። ከቸልሲ ጋር የነበራቸው ልዩነት 5 ሚሊዮን ዩሮ ነው። 55 ሚሊዮን ዩሮ ተስማምተው ማቅረብ ይችሉ ነበር። እስከ 60 ሚሊዮን ዩሮ የሚጠበቅ ነበር። ነገር ግን ይህ ሁኔታ አልተካሄደምና ቸልሲ በኩል ትንሽ ደስተኛ አልሆኑም። ቸልሲ ተመልሶ ለመምጣትና ይህንን ተጫዋች ለማስፈረም ፍላጎት አለው። ነገር ግን በመጨረሻ በሚባል ሁኔታ ድርድሮችን አድርገው ማጠናቀቅ ሲጠበቅባቸው ከድርድሩ የወጡበት መንገድ ዶርትመንዶችን አላስደሰቱም። ከዛ ውጭ ቸልሲዎች ደግሞ ቹኩሜካን በሚመለከት ከዶርትመንድ ጋር ድርድርን ያደርጋሉ። እናንተ የማትፈልጉትን እንዴት በእኛ ላይ ታደርጋላችሁ የሚል የዶርትመንድ ጥያቄ አለ። ነገር ግን በመጨረሻ ንግግሮችን አድርገው ቹኩሜካ የዶርትመንድ የስብስቡ አካል ሆኖ ወደ ክለቦች ዓለም ዋንጫ አቅንቷል። ቸልሲን የሚገጥም ከሆነ እንግዲህ ልናየው የምንችልበት እድል ይኖራል። ስለዚህ በአጠቃላይ ቸልሲዎች በዚህ ተጫዋች ጉዳይ ላይ እንቅስቃሴዎችን ማድረጋቸው የሚታወቅ ነው። የ7 ዓመት ኮንትራት በግል ጉዳይ ቸልሲን ብቻ ምርጫው እንዳደረገና የሌሎች ክለቦችን ዝውውር እንደማይቀበል አረጋግጦላቸዋል። ነገር ግን ዶርትመንድ ዋጋውን ከፍ ሊያደርግበት የሚችልበት እድል ይኖራል። ይህንን እንግዲህ ከቸልሲ በድርድር ወቅት የሚጠበቅ ይሆናል። ቸልሲ እንዲሁም ደግሞ የማይክ ሚኞል ጉዳይ ዛሬም እንደ አዲስ ተነስቷል። ቤን ጃኮብስ እንዲሁም ታማኝ የሆኑት የቸልሲ መረጃ ምንጮች የሚያስረዱት ቸልሲ በድጋሚ ወደ ኤሲ ሚላን የሚያቀናና አዲስ ጥያቄን የሚያቀርብ ይሆናል። ነገር ግን እሱ ካልተሳካ እንኳን ሌላ ግብ ጠባቂ የማስፈረም እቅድ አላቸው የሚለው ይህ ትንሽ የሚያስቸግር ይሆናል። ነገር ግን በድርድሮቹ የሚጠበቅ ይሆናል። ውደድማቻችን ሌላኛው መረጃችን የሚሆነው ቶማስ አራሆን የሚመለከት ነው። ቸልሲዎች ይህንን ተጫዋች ባለፉት 1 ዓመታት በዝውውሩ በሚገባ ሲከታተሉት ነበር። ይህንን ተጫዋች በምን ያደንቁታል ካላችሁኝ ደግሞ ይህ ተጫዋች ባለፈው የመጨረሻ ቀናቶች ውስጥ የዝውውሩ የክረምቱ የዝውውር መስኮት ሊጠናቀቅ ሲል ሁለት ተጫዋቾችን ጥረት አድርገው ነበር። አንደኛው ቶማስ አራሆን ነው። ሁለተኛው ደግሞ እንደምታውቁት ያልተሳካው የቪክተር ኦሲሜን ዝውውር ነው። ከሁለቱ ዝውውሮች ግን በመጨረሻ ሰዓት ወጡ እንጂ ሁለቱም ትክክለኛ ተጫዋቾች ናቸው ብሎ ያምናሉ። 80 ሚሊዮን ዩሮ ነው ውል ማፍረሻው። ቸልሲዎች ድርድርን አድርገው ይህ ተጫዋች የሚቀንስ ከሆነ ቸልሲ የሚጠበቅ ነው የሚሆነው። የቶማስ አራሆን መምጣት ግን ቻለው ባህል ከክለቡ እንዲለቅ የሚያደርገው ይሆናል። በአጠቃላይ በዚህ ተጫዋች ድርድሮችን አድርገው ለማምጣት ይፈልጋሉ። ሌላኛው የሃቶ ጉዳይ ነው። አርሰናሎች ባለፉት 2 ዓመታት ሲከታተሉት የነበሩትን ይህን የግራ መስመር ተከላካይ ቸልሲ አሁን ገብቶበታል። ተጫዋቹን ለማናገር ያስባሉ። ይህንን ተጫዋች ትክክለኛ የመሃል ተጫዋች ነው ብሎ ያምናሉ። ስለዚህ ቸልሲ ወደ ድርድሩ ተመልሷል። በሃቶ ጉዳይ የተጫዋቹ ምርጫ ነው የሚወስነው። ሊቨርፑል፣ አርሰናል እንዲሁም ቸልሲ ይፈልጉታል። የመጨረሻውን ውሳኔ ደግሞ ከተጫዋቹ የሚጠበቅ ይሆናል። የተጫዋች ጥሩ ክህሎት ያለው ነው። በኔ እይታ ጥሩ ፐርፎርማንስን የሚሰራ ጥሩ በተለይ በግራ የመሃል ተከላካይነት መጫወት የሚችል ትንሽ በቦታው ኮልቪል አለ። ቦታውን መሸፈን የሚችል ከኮልቪል ጋር በሚገባ መፎካከር የሚችል ተጫዋች ይሆናል። የአያክስን ገና በ17 ዓመቱ ነው አምበሉን ያየነው። በዘንድሮ ውድድር ዓመት አያክስ በፒኤስቪ ሲበለጥ የቡድኑ አምበል ሆኖ ጥሩ ፐርፎርማንስ ካሳዩ የመሃል ተከላካዮች ውስጥ አንዱ ነበር። ሁለድማቻችን የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።